ጅብሪል ወደ ማዕፀኗ እፍ አለባት። መርየም ወዲያውኑ አረገዘች። ስታረግዝ እቺ ብዙ ሴት ነች፣ በዒባዷ የምትታወቅ ነች። እርግዝናዋን እንዴት ትግፋው? እንደምንም ደብቃ በአምልኮ አሳለፈች። ዘከርያ ተንከባካቢዋ ነው። ሲያያት ያረገዘች መሰለች። ከዛም ጠጋላት። አንቺ መርየም አላት፣ አንድ ዘር ያለ ሌላ ዘር ይበቅላል እንዴ አላት። እየጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች። መልሷ ከበደው። አስከተለላት። አንቺ መርየም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት። አዎን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች። መልሷ ከበደው። ፊት ለፊት መጣላት። መርየም ሆይ አርግዘሻል። ሚስጥሩን ነገረችው። ዘከርያ ሆይ መላእክት መጥቶ አብስረውኝ፣ ከሰማይ መላእክ መጥቶ እንዲህ ተከስቷል ብላ ነገረችው። ዘከርያ ይህን ክስተት ያቅናል። ምጧ እየጨመረ ሄደ። ማንተኗ እርግዝናዋ በትክክለኛው የሙፈሲሮቹ ንግግር 9 ወር ቆይታለች። የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ ራቀች። አዋልዱኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ። ተአምር ሊከሰት ነው ብሏታል። ብቻዋን ርቃ ሄደች። መካንን ቀሲያ ነው ብለዋል። ከዛም የደረቀ የቴምር ዛፍ አለ፣ እሱን ተደገፈች። ምጡ መጣባት። ልብ በሉ የ17 ዓመት ወጣት፣ በዚህ ላይ ድንግል ነች። አዋላጅ በዙሪያዋ የለም። ምጡን ብቻዋን እያማጠችው። ምጥ ከባድ ነው ድንግል ለሆነች ሴት። ታዲያ መርየም ልትወሳ ይገባል። ምጡ ውስጥ ስትገባ ልጁ እየተወለደ ነው። አመማት። ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው። የታመጣሽ ሊባል ነው። አባቱ ማን ነው ሊባል ነው። ጭንቅላቷ ፈረሰ። فقالت يا ليتني مت قبل هذا ከዚህ በፊት ሙቼ በነበር ምን አለ وكنت نسيا منسيا ተረስቼስ በነበር አለ። ወዲያው ዒሳን አላህ አወጣው። ልጇን ኢየሱስ ተወለደ። فناداها من تحتها ملائكة يتطرات عليهم لجوانا يبالال لجوا ميلو قول أصحن منو لم يقتلوا تأمر من در ياسلو فناداها من تحتها الله عيسى ناغرو كهودو اندو አትዘኝ ብይጠጪ ውሃም እዚህ ያለ ዛፉንም መታ አርጊው ቴምሩንም በያለ። ተረጋጋች። እሱም በላች፣ ውሃውን ጠጣች፣ ኃይሏ ተመለሰ። ይሄን ሕፃን ልጅ አዝላው መርየም ወደ በኒ እስራኤሎች መጣች። ድሮም ክፍተት የሚፈልጉላት ብዙ ሰዎች ነበሩ። በዒባዳዋ መሻይኾቹን ሁሉ በልጣ ጥርስ የነከሱባት ብዙ ናቸው። ይሁዶቹ አይወዷትም ነበር። ልክ ይዛው ስትመጣ ዛሬ ጾም ያለው በያትናገሪ ተብላለች። ወደ በኒ እስራኤል ይዛው መጣች። فأتت به قومها تحمله ተሸከማው ይዛው መጣች። ህዝብ ተሰበሰበ። ያ መርየም ምንድነው ይሄ ጉዳይ? لقد جئت شيئا فريا ከባድ ነገር ይዘሽ የመጣሽው የአኽተ ሃሩን። በነሱ አገር ሃሩን የሚባል ሰውዬ ነው። በዒባዳው የታወቀ ነው ከወንዶቹ። ስለዚህ እሷንም እንደ ሃሩን በዒባዳዋ ጠንካራ ነች ነበር የምትባለው። አንቺ የሃሩን ጓደኛ መሳይ ሆይ ምንድነው ያመጣሽብኝ? አባትሽ መጥፎ ሰው አልነበር፣ እናትሽ ዝሙት ሰሪ አልነበረች። ይሄ ልጅ የት መጣ? መቼ ነው ያገባሽው? ከየት ወለድሽ? فأشارت إليه ጾም ያለው በይ ተብላለች። ወደ ነቢዩላህ ዒሳም አመላከተች። ሕፃን ነው ገና የተወለደ ጫቅላ ነው። ከዛ ተገረሙ። كيف نكلم من كان في المهد صبيا እንዴት የታዘለ ሕፃን እናወራለን? አትቀልጅብን። ምንድነው ሚስጥሩ አለ አላህ። ነቢዩላህ ዒሳን እጇ ላይ ያላናገር قال إني عبد الله እኔ አላህ ባሪያ አታኒ الكتاب ለወደፊት መጽሐፍን ይሰጠኛል። وجعلني نبيا ነብይ ማድረግ وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي مريمንም ሊያጽናናት ነው። ለናቴም ደግ አርጎኛል። ولم يجعلني جبارا شقيا والسلام علي
እናቱን አሁንም ያጽናናት በእኔ ላይ ሰላም ይስፈናል ሕፃኑ ኢየሱስ ወሰላሙ ዐለይሂ የውመ ውልድት ወየውመ አሙት ወየውመ ኡብዐሱ ሐያ አላህ ያለ አባት ልጅ ፈጥሮ ለበኒ እስራኤል አሳያቸው ሁሉን ነገር ቻይ ጌታ እንደሆነ ገለጠላቸው ሕፃን ልጅ እንደማይናገር ያውቃሉ አናግሮ አላህ አሳያቸው ይሄ ሕፃን ነገ ትልቁ ነው ይላካል ተከተሉት ማለት አላህ አስከትሎ ምን አለ ذلك عيسى ابن مريم ኢየሱስ ማለት እንግዲህ ይሄ አላህ እኮ ልጅ ሊይዛ ይገባው ሱብሃነ ጥራት ይገባው ኢየሱስ እንዴት ልጁ ሊሆን ይችላል እንዴት የጌታ ስልጣን ተጋሪ ሊሆን ይችላል ذلك عيسى ابن مريم የመርየም ልጅ ኢየሱስ ማለት ይሄ ነው እንግዲህ አላህ አላህ ልጅ ሊኖረው አይገባም ሱብሃነ አንድ ነገር ሲፈልግ ሁን ይለዋል ይሆናል አላህ ኢየሱስን ልጅ አድርጎ ሊይዛ ይገባው ማለት ኢየሱስም ንግግሩ ሲቋጭ ምን አለ አላህ እኮ ረቢ የኔ ጌታ እሱ ነው ወረብኩም የናንተም ጌታ ፈዕቡዱ ተገዙት هذا صراط مستقيم ቀጥተኛው መንገድ ይሄ ነው አላቸው ከዛ ትልቅ ቤተሰብ ከዚች ብፁዕ ወጣት ኢየሱስ የተባለ ከታላላቅ ነቢያቶች አንዱ የሆነ ኡሉል ዐዝም ሚነ ሩሱል ምድር ላይ ተከሰተ ጥብቁነት ሽልማት አለው ቁጥብነት ደረጃን ከፍ ያረጋል ራስን መጠበቅ ለሽልማት ለእንደዚህ አይነት ታሪክ